እንደዚህ ናት ልጅቱ ለሐውለ ወላ ጌቴ ያ ረብ አላህ ላይ ብላና። ስለዚህ እባካችሁ ጉድ ለሆን ነው ልጄ ላጣ ነው 2 አመት ሙሉ በጀርባዬ አዝዬ አሁን ግን ልትሞትብኝ ነው። ሳትሞትብኝ ሀረቦች ቤት ሄጄ 1 ብርም 2 ብርም ልለምን ሀደዛ ደግሞ ከሱቅም ልለምን አንጥፌ ልለምን። እናት ለልጇ አንጥፋ አይደለም ትለምን በአገራችን። ስለዚህ አሁንም እኔ አንጥፌ ከአረቦች ደጃፍ ሄጄ አንጥፌ ልለምን ነው። ግን ሀመለመኔ በፊት እህቶቼ የኢትዮጵያ ልጆች የሀገሬ ልጆች እያላችሁ እናንተ ልለምን ብላ ያው እየለመነች ነው ማለት ነው። እና ደስተኛ አይደለሁም በመለመኔ። ሰው ፊት ሳት ነው የሰው ፊት ማየት በጣም ከባድ ነው። ግን ምን ላድርግ ልጄ ልትሞትብኝ ነው። እኔ ሳለምን ልጄን ማጣት ለምኜ ልጄ ብትኖርልኝ ይሻለኛል ብላለች። እና የተሰበሰበላት ብር አሁን ላይ ያለው እንደሰማችሁት 20,000 ሪያል ተሰብስቦላታል። ግን ገና ብዙ ይቀራልኝ። ቤቷም ተሽጦ ወርቋም ተሽጦ ልብሷም ተሽጦ ያላት ንብረት ተሽጦ እስከዛሬ የሰራችበት ተሽጦ እንኳን ራሱ አያጠቃልልላትም። እና እባካችሁ 1 ብርም ተስፋዬ ነው። 1 ብር ለ10 ሰው ራሱ ቢሰበሰብላት 1 ሪያል 100 ብር ነው። እና እባካችሁ 1 ብርም 50 ሳንቲምም ያላችሁን በዱአችሁ ማተርሱኝ። አውቃለሁኝ ስራም እንደሌለ አውቃለሁ። ወላኪን ግን ከኔ እንደቆማችሁ ማውቃለሁ። ግን ይሄን አረሳም እባካችሁ እያለች ወጣ። አሁንም እያለቀሰች ነው። ያ አላህ ይሄነው። እና እባካችሁ እህቶቼ ወንድሞቼ ትንሾችም ትልቆችም ሸር አድርጉና እንተባበራት። እንግዲህ ያለኖች እየተባበርናት ነው። ግን እባካችሁ አይታችሁ አትለፉላለሁኝ። ቪዲዮውንም ማስገባላችኋለሁኝ እንዴት እንደምታለቅስ እንዴት ሰውም እንደሚተባበራት። እባካችሁ ሁላችሁን ነገ በኔ ሰኔም ነኔ የሚል ተረት ነበረ በድሮ ማለት ነውና ያ ረብ ልጇን ደግሞ አላህ አሸሮላት። ይሄ ቀን አልፎ የምታወራው አላህ ያደርጋት። ስለዚህ እባካችሁ እንተባበራት ሸር አድርጉ። ቢያቅታችሁ እንኳን ራሱ የኢትዮጵያ ልጅ ሲተባበርና ሲገዳደፍ ነው የምናይ። እና አሁን የሚገርም ነገር የሚረዳው በስቷል፣ የሚተባበረው በስቷል። ለዛ ነው የሰለቸ ሰው። ግን ቢሆንም እንተባበራት እላለሁኝ። ካልቻላችሁ ደግሞ ሸር አድርጉት፣ ቪዲዮውን ሸር አድርጉት። ሁሉም ይድረሰው፣ ሁሉም ይየው። አህለል ሄር ራሱ ይሰጣታል። ትንሽ ሀብታም የሆኑት ደግሞ እጃቸውን ይዘረጋሉናል። ስለዚህ እባካችሁን ለምናችኋለሁ እንሽወየን እንተባበራት እላለሁኝ። እንገዛት። ይሄን ባነገ የት እንደሚደርስ አላሁ አለም። ስለዚህ ልጅቷ ደግሞ አድጋላት እንደዚህ ባለቀሰችው ተሽሏት እዚህ ሁሉ እንድትደርስላት ምኞቴ ነው። ያ ረብ ደስታዋን ይመለሳል ያድርገው ያ ረብ ለዓለሚን። ወዳጅ ፈረስ ለምትመለከቱኝ በጣም አመሰግናለሁ። ላይክ ኮሜንት ሼር ያረጋችሁ ቤተሰብ የሆኑ ባካችሁ ቤተሰብ ሆኑ። አሁንም ቤተሰብ ሆኑ። ሼር አድርጉላት። በሸርቆ እንተባበራታለን። ቪዲዮውን ጫኑና ሼር አድርጉና እባካችሁ ለትልልቅ ዩቲዩበሮች እየተባበሯት ነው። ግን ገና ነው አልደረሰም። ከታሰበው ከፈለገችው አልደረሰም። ያው ወረቀቱን ሁሉ አሳይተናችኋል። ስንት እሺ እንደተባለች ማለት ነው። እንግዲህ 150,000 መባል ቀላል አይደለም። ያው ሪያል ነው፣ ብር እኮ አይደለም። ቢሆንም እንደርሳለን ብዬ ተስፋ አደርጋለሁኝ። ሼር እናደርግላት እና እንግዲህ ሁሉንም ሽጬ ካልተሳካለኝ ምንም እኔ እንደው ራሴን አጥፋለሁ። ልጄን አጥቼ መኖር አልፈልግም እባካችሁ እያለች ነው። አሁንም ደጋግሜ የምላችሁ ከጎኗ እንሆን። ቀን ይጥላል። ቀን ስለሚጥል ሁልጊዜም ይሄው ነው። ቀን ሲጥል ደግሞ ኻላስ አላህ ደግሞ ፋፊን በድልሻት ነው ላንቺ ደግሞ ተራው የደረሰሽ እያላችሁ የምትሳደቡ ልጆች አላችሁና በጣም እያናደዳችኋት ነው።
እና አሁን ያ ሳይሆን ማለት ነው ከኛ ከጎኗ ቆመን ለመርዳት ብቻ ነው እንጂ ያለፈው አልፏል። ፋፊ ያው በሰዓቱ ጠብም ነበራቸው። አዎ ያው ብዙ ነገር ተደርጓልኝ፣ ግን አልጀዛውን ይንሳ ጀዛዋን ደሞ አገኘች ማለት ነው። ሸዋዬ ግን ጀዛዋን አገኘች ብለን ደሞ እኛ እሷን አንተዋትም። ስለዚህ ስለፋፊ የምትሳደቡ ልጆች ባካችሁ ተዋትኝ። አሁን ላይ ያለችበት ይበቃታል። እሷ ይሄ ይከፊሃ ይሄ ይበቃታል፣ አላህ የሰጣት ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ነው ጀዛዋን የሚመልሰው። ስለዚህ خلاص እንተባበራት እላለሁ። ያን ሁሉ ተታችሁ እንተባበራትኝ። አሁን ላይ የምታለቅሰው የምታሳዝነው የልጅቱ ነው እንጂ የናቲቱ አይደለም። ግን ነፍሰል ወቅት ደግሞ አው አልጀዛውን ይንሳ። ሰው የጁን የዘራውን ያጭዳል። የዘራውን ሲያጭድ ህልጅ ላይ ነው ደግሞ የሚሆን እና የሷ የደረሰ ከናንተ እንዳይደርስ አትሳደቡ የምትወዱ ብቻ እርዱኝ እያለች ነው። እና ለምንድን እንሳደባለን? አትሳደቡ። ፋፊም አላህ ነው እንግዲህ የሰጣት የሸዋየንም ደግሞ እንግዲህ አላህ ደግሞ እንደዚህ አደረጋት ማለት ነው። አሁን ያለንበትን ያለፈው አልፏል። ያለንበትን የሸዋየን እንርዳት እላለሁኝ። እንደምትተባበሩን ተስፋ አደርጋለሁ። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።